ሄይ ዋትስአፕ ጋይስ እንኳን ወደ ፒፒቲ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዛሬው ቪዲዮ ላይ የዘጠነኛ ክፍል ኢኮኖሚክስ የዩኒት 2 ሁለተኛውን ክፍል ይዤላችሁ ቀርቤያለሁ። እንግዲህ ዩኒት 1 እና የዩኒት 2 የመጀመሪያውን ቪዲዮ ያላያችሁ ልጆች መለስ ብላችሁ ማግኘት ትችላላችሁ። በዛሬው ቪዲዮ ላይ ስለነዚህ ዋና ሁለት ኮንሰፕቶች የምናየው ይሆናል። የመጀመሪያው ኦፖርቹኒቲ ኮስት ነው። ኦፖርቹኒቲ ኮስት ምንድነው? እንዴት ነው ካልኩሌት የምናደርገው? ምን ማለት ነው የሚለውን ነገር በጥልቀት እናያለን። ሁለተኛው ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንቲር ኦር ፕሮዳክሽን ፖሲቢሊቲ ከርቭ የሚባል ግራፍ አለ እና ስለዚህ ግራፍም በዲቴይል የምናየው ይሆናል ማለት ነው። በእርግጥ ስለ ፕሮዳክሽን ፖሲቢሊቲ ከርቭ ሙሉውን ኮንቴንት በዛሬው ቪዲዮ ላይ አንጨርሰውም፣ ግን በሚቀጥሉት ቪዲዮዎች ላይ ኮንቴንቱን ለመጨረስ እንሞክራለን ማለት ነው። ስለዚህ ዛሬ የፕሮዳክሽን ፖሲቢሊቲ ከርቭ ኢንትሮዳክሽን ፓርቱን ነው የምናየው። ኦፖርቹኒቲ ኮስትን ግን ሙሉ በሙሉ የምንጨርስ ይሆናል ማለት ነው። ስለዚህ አብራችሁን ቆዩ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። ከኦፖርቹኒቲ ኮስት እንጀምር እስቲ። ዋት ኢዝ ኦፖርቹኒቲ ኮስት? እንግዲህ የምታስታውሱ ከሆነ በባለፈው ቪዲዮ ላይ ስለ ስኬርሲቲ፣ ቾይስ ስለ እነዚህ ኮንሰፕቶች በጣም በዲቴይል አይተናል እና if there is a scarcity of problem always scarcity leads to choice ብለናል። ሁልጊዜም እጥረት ካለ ያ እጥረት ወደ ምርጫ ነው የሚመራ ነው። which means ባሉን ሊሚትድ ሪሶርሶች ባሉን የተገደቡ ሪሶርሶች ፕሮዲዩስ የምናደርገውም ልክ እንደዛው ሊሚትድ የሆነ አውትፑት ነው። ሶ ሙሉ ፍላጎታችን ማሟላት ስለማንችል ከፍላጎታችን የተወሰኑትን መምረጥ አለብን ማለት ነው። ሶ ይሄ ቾይስ ደግሞ ሁልጊዜም ይዞት የሚመጣው ነገር አለ። ይሄ ኦፖርቹኒቲ ኮስት እንላለን። ለምሳሌ የምታስታውሱ ከሆነ በባለፈው ቪዲዮ የሰጠኋችሁ ኤግዛምፕል፣ ለምሳሌ 600 ብር ይዛችሁ አንድ ሱፐርማርኬት ውስጥ ገባችሁ እንበል እና እናንተ መግዛት የምትፈልጉት 4 እቃ አለ እና የነዛ የአራቱም እቃ ዋጋ 200 ብር ቢሆን በአጠቃላይ የሚያስፈልጋችሁ 800 ብር ነው እና ኪሳችሁ ውስጥ ያለው ደግሞ 600 ብር ነው። ስለዚህ አሁን ኪሳችሁ ውስጥ 600 ብር መኖሩ ሪሌቲቭሊ ስኬርሲቲን ያሳያል። ምክንያቱም ባላችሁ ገንዘብ ሁሉንም እቃ ፐርቼዝ ማድረግ አትችሉም። ሶ ዩ ሃቭ ቱ ሰሌክት 3 ኦፍ them። ከአራቱ ምርጫዎች ምንም እንኳን ሁሉን በኩል መጠን የምትፈልጓቸው ቢሆኑም ግዴታ 3ቱን መምረጥ አለባችሁ። 3ቱን መርጣችሁ መግዛት አለባችሁ። ስለዚህ አሁን 3ቱን መምረጣችሁ በምን ምክንያት ነው የመጣው? በብሩ እጥረት ምክንያት ነው አይደለ? ሶ ስኬርሲቲ ሊድስ ቱ ቾይስ የምንለው ይሄ ነው። የሆነ እጥረት ሲኖርብን ከፍላጎታችን ወይም ደግሞ ከምንፈልገው ነገር የተወሰነውን ለመምረጥ እንገደዳለን። በመምረጣችን ደግሞ ምንድነው ለምሳሌ 3ቱን ኮሞዲቲ ስትመርጡ አንዱን ግዴታ ሳክሪፋይ አድርጋችኋል አይደል? በአንዱ ሳክሪፊኬሽን ነው ሌሎቹን መምረጥ የቻላችሁት። ስለዚህ ይሄ ምርጫ ደግሞ ወደ ምን ያመራል? የሆነ ኮስት የሆነ ሳክሪፋይ ይኖራል። የሆነ መስዋዕት የምናደርገው ነገር ይኖራል። በመረጥናቸው ነገሮች ልክ ወደ ጎን ምንቶ መስዋዕት የምናደርገው ነገር አለና ይሄንን የምንቶ ነገር ቫልዩ ወይም ደግሞ መስዋዕት የምናደርገውን ሌላ the next best alternative ወይም choice ምን እንለዋለን? opportunity cost እንለዋለን ማለት ነው። so opportunity cost it is the amount or the value of the next best alternative that must be sacrificed or forgone in order to obtain one more unit of a product. ስለዚህ ይሄ opportunity cost ማለት it is the amount or value of the next best alternative choice። በነገራችን ላይ እዚህ ጋር በጣም ኮንሰንትሬት ማድረግ ያለባችሁ ምንድነው የሚለው the next best alternative፣ ቀጣዩ አሁን እኛ ከመረጥ ነው ቀጣዩ በጣም አሪፉ ምርጫ not the second not the third ሁለተኛ ወይ ሶስተኛ ምርጫ አይደለም። the next best alternative choice. So the value or the amount of the next best alternative choice that must be sacrificed or forgone in order to obtain one more unit of a product is called opportunity cost. ስለዚህ አንድ የሆነ ፕሮዳክት ተጨማሪ ዩኒት ለማምረት ስንል ሌላ ሳክሪፋይ የምናደርገው በሱ ምትክ መስዋዕት የምናደርገው ፕሮዳክት ቫልዩ ምን እንለዋለን? ኦፖርቹኒቲ ኮስት እንለዋለን። በምሳሌ ስናይ የበለጠ ግልጽ ይሆንላችኋል ብዬ አስባለሁ። ለምሳሌ suppose a country spends all of its limited resources on the production of clothes or computer። ለምሳሌ አንድ given country ያላትን ሊሚትድ ሪሶርስ በሙሉ ኮምፒውተር እና
ልብስ ለማምረት ነው የምታውለው ብንል if a given amount of resources can produce either 1 meter of clothes or 20 computers ስለዚህ ያላት የሪሶርስ መጠን ወይ 1 ሜትር ልብስ ነው የሚያመርተው ወይም ደግሞ 20 ኮምፒውተር ነው የሚያመርተው ሶ አንዱን መርጣ ነው የምታመርተው ማለት ነው ግዴታ then the opportunity cost of 1 meter of clothes is the value of 20 computers ለምሳሌ ሀገሪቷ በተመሳሳይ ሰዓት 1 ሜትር ክሎዝ እና 20 ኮምፒውተር ማምረታት አንዱን ነው መርጣ የምታመርተው ወይ 1 ሜትር ክሎዝ ታመርታለች ወይም ደግሞ 20 ኮምፒውተር ይመረታል ስለዚህ አሁን 1 ሜትር ክሎዝ ተመረተ ማለት 1 ሜትር ክሎዝ ማምረት የቻልነው በምንድነው 20 ኮምፒውተሮችን ሳክሪፋይ በማድረግ ነው አይደል ስለዚህ የነዛ የ20 ኮምፒውተሮች ዋጋ ነው ኦፖርቹኒቲ ኮስት የምንለው ምክንያቱም 1 ሜትሩን ክሎዝ ለማምረት ግዴታ እነዛ 20 ኮምፒውተሮችን ለማምረት የምንጠቀመውን ሪሶርስ መጠቀም አለብን since resources are limited ለሁለቱም መጠቀም አንችልም ምክንያቱም አንዱን ለማምረት ግዴታ አንዱን ሳክሪፋይ ማድረግ አለብን so the opportunity cost is the next best or yes the value of the next best alternative choice ይሆናል ማለት ነው ስለዚህ opportunity cost ይሄን ይመስላል እና ሁልጊዜ the next best alternative ነው እንጂ the second አይደለም the second ቢል አሁን ለምሳሌ ፈተና ላይ opportunity cost is the amount or value of the second best alternative choice ብሎ ሊሸውዳችሁ ሊሞክር ይችላል ግን not the second ሁሌ እኛ ከመረጥነው ምርጫ ቀጥሎ ያለው አሪፉ ምርጫ ለምሳሌ እዚህ ጋር ሀገሪቷ ወይ 1 ሜትር ክሎዝ ነው የምታመርተው ከ1 ሜትር ክሎዝ በኋላ ቀጥሎ ያለው ሁለተኛ ምርጫ ክሎዙ ባይመረት ማን ነበር የሚመረተው 20ዎቹ ኮምፒውተሮች ነበር የሚመረቱት ስለዚህ 1 ሜትር ክሎዝ ለማምረት ግዴታ ምን መሆን አለበት 20 ኮምፒውተር ሳክሪፋይ መደረግ አለበት ይሄንን ኦፖርቹኒቲ ኮስት እንለዋለን ማለት ነው note the following points about opportunity cost opportunity costን ስናስብ እነዚህን ሁለት ፖይንቶች ሁሉ ጊዜም ኮንሲደር ማድረግ አለብን the first one is opportunity cost always measured in terms of goods and services not in terms of money አሁን opportunity costን ሁሉ ጊዜም ካልኩሌት የምናደርገው in terms of goods and service ነው እንጂ in terms of money አይደለም በብር ይሄን ለማምረት ይሄን ያህል ሳክሪፋይ አድርገናል አንልም ለምሳሌ አንድ ፕሮዳክት ለማምረት የሆነ አማውንት ኦፍ መኒ ቢፈጅብን ይሄን ፕሮዳክት ለማምረት ይሄን ብር ሳክሪፋይ አድርጌያለሁ ማለት አንችልም ምክንያቱም ብርን እንደ ኦፖርቹኒቲ ኮስት ሁልጊዜም ኮንሲደር አናደርግም ኦፖርቹኒቲ ኮስት የምንላቸው ሁልጊዜ ጉድስ ኤንድ ሰርቪስ ምርትና አገልግሎቶች መሆን አለባቸው ማለት ነው ሁለተኛ it should be in line with the principle of substitution of one activity for another አሁን ኦፖርቹኒቲ ኮስት ላይ የአንዱ ኦፖርቹኒቲ ኮስት ለመሆን ግዴታ እነዛ አክቲቪቲዎች ወይም ደግሞ እነዛ አክሽኖች አንዱ ለአንዱ ሰብስቲቲዩት መሆን አለበት ለምሳሌ ቅድም በሰጠዋችሁ ኤግዛምፕል ላይ if አንድ ክሎዝ ባይመረት ኖሮ ሊመረት የሚችለው ማን ነበር 20 ኮምፒውተር ነበር ሶ አንዱን ልክ እንደ ሰብስቲቲዩት ትሪት ማድረግ እንችላለን እና እነዚህን ሁለት ፖይንቶች በደንብ እንድትይዟቸው ፈልጋለሁ ሁልጊዜም ኦፖርቹኒቲ ኮስት እንደ ቫልዩ የጉድስ ኤንድ ሰርቪስ ቫልዩ ነው እንጂ መኒ ወይም ደግሞ ብር ኦፖርቹኒቲ ኮስት ነው ማለት አንችልም ማለት ነው so always the value of opportunity cost or opportunity cost itself is measured with quantity not in money በመኒ ሳይሆን በብር መልኩ ሳይሆን ምንገልጸው በኳንቲቲ ነው ወይም ደግሞ በአገልግሎት ወይም በምርት ነው ማለት ነው በዩኒት ነው ምንገልጸው ስለዚህ ይሄ ነው ማለት ነው opportunity cost it is the amount or the value of the next best alternative choice that must be sacrificed or forgone in order to produce one more unit of a product አንድ ተጨማሪ የፕሮዳክት ዩኒት ለማምረት ሳክሪፋይ የምናደርገው ወይም ደግሞ መስዋዕት የምናደርገው የሌላ አይነት ጉድ ወይም ፕሮዳክት ቫልዩ ምን እንለዋለን ኦፖርቹኒቲ ኮስት እንለዋለን ሌላኛው the production possibility frontier ወይም ደግሞ the production possibility curve የሚባል ነው ይሄ the production possibility frontier it is a curve it's a simple curve just simply a curve ነው ልክ እንደ ግራፍ ነው ምንድነው የሚያሳየን the production possibilities of frontier or the production PPF or PPC እንለዋለን
It is a curve which shows the various possible combination of goods and services that a society can produce with its given limited resources. ስለዚህ አንድ ሀገር ወይም ደግሞ አንድ ኔሽን ያለውን ሊሚትድ ሪሶርስ እና ቴክኖሎጂ ተጠቅሞ ሊያመርታቸው የሚችላቸው የተለያዩ ኮምቢኔሽን ኦፍ ቱ ጉድስ ማለት ነው። ይሄ ፕሮዳክሽን ፖሲቢሊቲ ፍሮንቲር ወይም ፕሮዳክሽን ፖሲቢሊቲ ከርቭ የሚያሳየው ይሄ ነው። ስለዚህ ለምሳሌ አንድ ሀገር መጀመሪያ አሰፕሽኖችን እናያቸው። ለምሳሌ ቱ ድሮ ፒፒኤፍ ኦር ፒፒሲ ዊ ኒድ ዘ ፎሎዊንግ አሰፕሽንስ። አሁን ይሄንን ከርቭ ለመሳል ይሄንን ፕሮዳክሽን ፖሲቢሊቲ ፍሮንቲር ወይም ፕሮዳክሽን ፖሲቢሊቲ ከርቭ ይሄንን ከርቭ ለመሳል እነዚህ አሰፕሽኖች ያስፈልጋሉ። አንደኛ the quantity and the quality of economic resources available for use is constant during the year. የምናመርታቸው ጉድስ ኤንድ ሰርቪስ በአመት ውስጥ ማለት ነው በአንድ አመት ውስጥ የሚመረቱት in terms of quantity in terms of quality the same መሆን አለባቸው። during the year የሆነ time of the year ላይ መቀየር የለባቸውም ማለት ነው። ለምሳሌ መስከረም ላይ የሚመረተው የፕሮዳክት መጠኑ እና ደግሞ ኳሊቲውም ጥቅምትና ነሐሴ ላይ ከሚመረተው የተለየ መሆን የለበትም። ኤቭሪ ሜንስ ኢን ዘ ይር ማለት ነው አመት ውስጥ በማንኛውም ሰዓት ዘሴም የሆነ ነገር ነው መመረት ያለበት። ሁለተኛ there are two broad classes of output to be produced over the year። በአንድ አመት ውስጥ የሚመረት በዋነኝነት ሀገሪቷ የምታመርታቸው በዋነኝነት ሁለት ፕሮዳክቶች ብቻ ናቸው መሆን ያለባቸው። አትሊስት በጣም በትልቅ መጠን የሚመረቱት ሁለት መሆን አለባቸው። ሶስተኛ the economy is operating at full employment and is achieving full production። ኢኮኖሚ ኦፕሬት ፉል ኢምፕሎይመንት ላይ አሁን ስንል ኢን ተርምስ ኦፍ ቴክኖሎጂ ሊሆን ይችላል ወይም ደግሞ ኢን ተርምስ ኦፍ ሪሶርስ ሊሆን ይችላል። ያለውን ሪሶርስ ኢፊሽንትሊ እየተጠቀመ ነው። ያለውን ሌበር የሰው ኃይል ቴክኖሎጂውን ጀስት አድቫንስድ በሆነ ወይ ዩቲላይዝ እያደረገ መሆን አለበት ማለት ነው። ሶ ኢኮኖሚው እዚህ ጋር ፈንክሽን የሚያደርግበት ሌቭል ማክሲመም መሆን አለበት። ፉል ኢምፕሎይመንት ኦፍ ሪሶርስ መኖር አለበት። አራተኛ ቴክኖሎጂ ዳዝንት ቼንጅ ዲዩሪንግ ዘ ይር። ፕሮዳክቶቹ የሚመረቱበት ቴክኖሎጂ በአመት ውስጥ መቀየር የለበትም። ዊች ሚንስ አድቫንስ መሆን የለበትም፣ ድጋሜ ደግሞ መውረድም የለበትም። መስከረም ላይ ሲመረትበት መስከረም ላይ የምናመርትበት ካፒታል እና ልክ እንደዛው አመቱ መጨረሻ ላይ የምናመርትበት ካፒታል ዘሴም መሆን አለበት። አድቫንስመንት የሚመጣ ከሆነ ኢን ተርምስ ኦፍ ቴክኖሎጂ ለውጥ ሊያመጣ ስለሚችል ፕሮዳክቶቹ ላይ ማለት ነው። ሌላኛ እንግዲህ ከምንጠቀማቸው ግብአቶች ወይም ደግሞ ከምንጠቀማቸው ፋክተርስ ኦፍ ፕሮዳክሽን የተወሰኑት ለአንዱ ፕሮዳክት እንግዲህ ሁለት ፕሮዳክት ነው አይደል በዋነኝነት ያልነው። ለአንዱ ፕሮዳክት ሞስት ፕሮባብሊ በጣም የተመቹ ወይም ደግሞ ስፔሻላይዜሽን ኢፌክት መኖር አለበት። ስለዚህ ኢንፑቶቹ ለሁለቱም ፕሮዳክቶች እኩል ሪስፖንድ አያደርጉም ማለት ነው። የበለጠ ለአንዱ የማድላት ነገር ይኖራል። ስለዚህ እነዚህን አምስት አሰፕሽኖች ይዘን ወይም ደግሞ እነዚህን አምስት ቅድመ ሁኔታዎች ይዘን የፕሮዳክሽን ፖሲቢሊቲ ከርቭን እንስላለን ማለት ነው። ከዛ በፊት እስቲ እነዚህ ሁለት ቃላቶች እናያቸው ምን ማለት ናቸው የሚለው። The first one is production efficiency. So it is an economic concept that indicates the maximum level of output a manufacturer can produce without lowering the output of another product. ይሄ ፕሮዳክሽን ኢፊሽንሲ የምንለው አንድ ፕሮዲውሰር ወይም ደግሞ አንድ አምራች ኩባንያ የአንድ ሲንግል ፕሮዳክቱን ማክሲመም አማውንት ኦፍ ፕሮዳክሽን ነው ይሄ ፕሮዳክሽን ኢፊሽንሲ የምንለው። ግን ቅድም እንዳልኳቸው አሁን ልክ ዊዛውት ኦፖርቹኒቲ ኮስት መሆን አለበት ይሄ ፕሮዳክሽን ኢፊሽንሲ ላይ። ምክንያቱም አንድ ማኑፋክቸረር አንድን ፕሮዳክት የሚያመርተው ማክሲመም አማውንቱ የሌላን ፕሮዳክት ቫልዩ ሳይቀንስ የሚያመርተው ማክሲመም አማውንቱ ነው ፕሮዳክሽን ኢፊሽንሲ የምንለው ማለት ነው። ሶ ኢት ኢዝ ዲ ቫልዩ ኦፍ ዲ ማክሲመም አማውንት ኦፍ ፕሮዳክት ዊዛውት ሎሪንግ ደ ፕሮዳክሽን ኦፍ አናዘር ፕሮዳክት ነው። ስለዚህ የሌላን ፕሮዳክት ፕሮዳክሽን ሳይቀንስ ወይም ደግሞ ከሌላ ፕሮዳክት ኢንፑት ሳይወስድ ልናመርተው የምንችለው ማክሲመም አማውንት ኦፍ ሲንግል ፕሮዳክት ኢዝ ኮልድ ፕሮዳክሽን ኢፊሽንሲ።
ሁለተኛ ሪሶርስ አሎኬሽን ነው። ሪሶርስ አሎኬሽን it is simply the distribution of finite resources to specified purposes selected from among several feasibility possibilities። ስለዚህ ሪሶርስ አሎኬሽን ማለት ደግሞ የሆነ የምንፈልገውን አይነት ፕሮዳክት ለማምረት ሪሶርስን ዲስትሪቢዩት ማድረግ፣ ሪሶርስን ማሰራጨት ፋክተርስ ኦፍ ፕሮዳክሽን ናቸው ሪሶርሶች። ሶ እነሱን ዲስትሪቢዩት ማድረግ ሪሶርስ አሎኬሽን እንለዋለን ማለት ነው። ስለዚህ suppose a hypothetical economy produces food and computer given its limited resources. Suppose a hypothetical economy produces food and computer given its limited resources and available technology. ለምሳሌ አንድ ሃይፖቴቲካል የሆነ ኢኮኖሚ ወስደን ፉድ እና ኮምፒውተር ነው ፕሮዲስ የሚያደርገው በተሰጠው ወይም ደግሞ ባለው ሊሚትድ ሪሶርስ እና ቴክኖሎጂ ተጠቅሞ። ስለዚህ ለምሳሌ እዚህ ጋር ዩኒት አለ። እነዚህ ፕሮዳክሽን ኦልተርኔቲቭስ ናቸው። ፕሮዳክሽን አሁን ቅድም ያልነው ፕሮዳክሽን ፖሲቢሊቲ ከርቭ ምንድን ነው ያሳያል ያልነው it indicate the different combination of goods and services that can be produced given what given the limited economic resources and technology in a given year። በአንድ የሆነ ሲንግል ዓመት ውስጥ ወይም በሆነ ሲንግል ታይም ፍሬም ውስጥ ልናመርታቸው የምንችላቸው የሁለት ፕሮዳክት የተለያዩ አይነት ቫልዩዎች ነው። እነዛን ፖይንቶች የሚያገናኝ ነው ፕሮዳክሽን ፖሲቢሊቲ ከርቭ። ለምሳሌ እዚህ ጋር ፉድ እና ኮምፒውተር ማየት እንችላለን። ለምሳሌ ፉድ በሜትሪክ ቶን ነው፣ ኮምፒውተር ደግሞ በነምበር ነው የሚለካው እና ፖይንት ኤ ላይ 500 ሜትሪክ ቶን ፉድ ስናመርት የቫልዩ ኦፍ ኮምፒውተር ምንድን ነው የሚሆነው? ዜሮ ነው። ወደ ፖይንት ቢ ደግሞ ስትሄዱ የፉድ ቫልዩን ከ500 ሜትሪክ ቶን ወደ 420 ሜትሪክ ቶን አመጣን። ወደ 420 ሜትሪክ ቶን ስናመጣ አሁን እንግዲህ ሁልጊዜም ሪሶርስ ሊሚትድ ነው ብለናል። ሁለት ፕሮዳክቶችን የምናመርት ከሆነ ዊዝ ሊሚትድ ሪሶርስ የአንዱን ፕሮዳክት ቫልዩ ስንጨምር ወይም ኳንቲቲውን ስንጨምር ግዴታ የሌላውን ፕሮዳክት ምን ማድረግ አለብን? መቀነስ አለብን። ምክንያቱም ተመሳሳይ ሪሶርስ ስለምንጠቀም ማለት ነው። የአንዱን ስንቀንስ ደግሞ ልክ በዛው ልክ የሌላኛው ይጨምራል። ለምሳሌ እዚህ ጋር መጀመሪያ ላይ ፖይንት ኤ ላይ 500 ሜትሪክ ቶን ፉድ ሲመረት ኮምፒውተር ዜሮ ነበር። ምንም ኮምፒውተር አናመርትም። ግን የፉድ ቫልዩን ከ500 ወደ 420 ስናመጣው የኮምፒውተር ቫልዩ ከምን ወደ ምን መጣ? ከዜሮ ወደ ስንት? ወደ 500። ለምንድን ነው 500 የሆነው? እዚህ ጋር የፉድ ቫልዩ ስለቀነሰ ማለት ነው። ወደ 420 ስለመጣ ድጋሜ ከ420 ወደ 320 መጣ። ፖይንት ሲ ላይ ይሄ ኦልተርኔቲቭ ሲ ነው። ለማን? ለፉድ። ኮምፒውተር ደግሞ ስንት ሆነ? ከ500 ወደ 1000። አሁን እዚህ ጋር የኮምፒውተር ቫልዩ እየጨመረ ነው የመጣው፣ ምክንያቱም የምግብ ቫልዩ እየቀነሰ ስለመጣ ማለት ነው። 320 ከዛ እዚህ ጋር 180 ሆነ። ይሄ ደግሞ ከ1500 ወደ 1000 ከ1000 ወደ 1500 ከዛ ፖይንት ኢ ላይ ምንም ምግብ ሳናመርት 0 ሜትሪክ ቶንስ ኦፍ ፉድ ኤንድ ዋት 2000 ኮምፒውተርስ ማለት ነው። 2000 ኮምፒውተርስ። ስለዚህ አሁን የምናመርተውን የምግብ መጠን እየቀነስን በመጣን ቁጥር የኮምፒውተሩ መጠን ምን እያደረገ ይመጣል? እየጨመረ ይመጣል። ስለዚህ እነዚህን ፖይንቶች አሁን ግራፍ ላይ የሚያገናኝልን ግራፍ ነው ምን የምንለው? ፕሮዳክሽን ፖሲቢሊቲ ከርቭ ወይም ደግሞ ፕሮዳክሽን ፖሲቢሊቲ ፍሮንቲር የምንለው ማለት ነው። እንየው እስቲ በግራፍ we can also display the above information with a graph as follows። so ይሄ y አክሲሱ እንግዲህ እንደምታዩት የፉድ የተገለጸበት ነው። እዚህ ጋር ደግሞ የምናየው ኮምፒውተር ቫልዩ ኦፍ ኮምፒውተር ፕሮዳክሽን ነው። ስለዚህ አሁን ፖይንት ኤ ላይ እቺ ፖይንት ኤ ላይ ምንድነው የምታዩት? 500 ሜትሪክ ቶን ኦፍ ፉድ አለ ዊዝ ዋት ዊዝ ዜሮ ፕሮዳክሽን ኦፍ
ዜሮ ነምበርስ ኦፍ ኮምፒውተርስ አር ፕሮዲውስድ። ስለዚህ ፖይንት ኤ ላይ ይሄ ነው። ፖይንት ቢን ደግሞ ተመልከቷት። አሁን የፉድ ቫልዩ ወደ 420 ሲመጣ 420 ወደ 420 ሲቀንስ የኮምፒውተር ቫልዩ ወደ ስንት ጨመረ? ወደ 500 ኮምፒውተር ሆኖ ማለት ነው። ፖይንት ሲ ላይ መምጣት ትችላላችሁ። የፉድ ቫልዩ ከ420 ሜትሪክ ቶን ወደ 320 ሜትሪክ ቶን ቀነሰ። ደን የኮምፒውተር ቫልዩ ደግሞ በተቃራኒው ጨመረ ማለት ነው። which means 1000 ኮምፒውተር እናመርታለን። ፖይንት ዲ ላይ 1500 ይሆናል። ከዛ 180 ሜትሪክ ቶን ኦፍ ፉድ። ፖይንት ኢ ላይ 2000 እና 0 ሜትሪክ ቶን ኦፍ ፉድ ማለት ነው። ስለዚህ if the value of production of one good is increased, the value of the another good have to be decreased. የአንዱ ቫልዩ አሁን የፉድ ቫልዩ in terms of metric እየቀነሰ ሲመጣ ይሄው ከ500 ወደ 420 እየቀነሰ ሲመጣ የኮምፒውተር ዋጋ ግን ከስንት ነው የጨመረው? ከ0 እስከ 500 ከ0 እስከ 500። ስለዚህ አሁን ከ0 እስከ 500 ኮምፒውተር ለማምረት ምን አድርገናል ማለት ነው? የፉድን ዋጋ የፉድን በሜትሪክ ቶን ከ500 ወደ ስንት ቀንሰናል? ወደ 420 ቀንሰናል። which means 500 ኮምፒውተሮችን ለማምረት ምንድነው ያደረግነው? እዚህ ጋር 80 ሜትሪክ ቶን ኦፍ ፉድ 500 ሲቀንስ 420 ስንት ነው? 80 አይደል? 80 ሜትሪክ ቶን ኦፍ ፉድ ሳክሪፋይ ያደርገናል ማለት ነው። ስለዚህ ይሄንን 80 ሜትሪክ ቶን ኦፍ ፉድ በምናመርትበት ሪሶርስ ማንን አመረትን? 500 ኮምፒውተሮችን አመረትን። ከዛ እዚህ ጋር ደግሞ መምጣት እንችላለን። 1000 ኮምፒውተር ለማምረት ምን ያህል ሜትሪክ ቶን ኦፍ ፉድ ነው ሳክሪፋይ ያደረግነው? አሁን 1000 ሜትሪክ ቶን ስናመርት 1000 ኮምፒውተር ስናመርት ስንት ሜትሪክ ቶን ፉድ ነው የምናመርተው? 320። ግን 0 ኮምፒውተር ሲሆን ስንት ነበር? 500። ስለዚህ አሁን ከ0 ወደ 1000 ለመምጣት ኢን ተርምስ ኦፍ ኮምፒውተር ማለት ነው የኮምፒውተር ፕሮዳክሽን ከ0 ወደ 1000 ለማሳደግ የፉድን ፕሮዳክሽን ከ500 ሜትሪክ ቶን ወደ ስንት ቀንሰናል? ወደ 320 ሜትሪክ ቶን ኦልሞስት ወደ 180 ሜትሪክ ቶን ምን አድርገናል? ሳክሪፋይ አድርገናል ማለት ነው። ሶ ይሄንን ኮምፒውተር ለማድረግ ሳክሪፋይ የምናደርገው የፉድ ቫልዩ ምን እንለዋለን? ኦፖርቹኒቲ ኮስት እንለዋለን። ሌላኛው አንድ የምታስተውሉልኝ ነገር ከዚህ ወደዚህ ከኦሪጂኑ ወደ ራይት ስትመጡ ግራፉ የቫልዩ ኦፍ ኮምፒውተር ፕሮዳክሽን ምን እያደረገ ነው የሚመጣው? እየጨመረ አይደለ? ይሄው 500 1000 1500 እየጨመረ ነው የሚመጣው። የፉድስ በተቃራኒው እየቀነሰ ይመጣል ማለት ነው። እየቀነሰ ይመጣል። ከዚህ ወደዚህ ደግሞ ስትመጡ የኮምፒውተር ፕሮዳክሽን እየቀነሰ ይመጣል። ከ2000 ወደ 1500 ወደ 1000 ወደ 500 የፉድ ደግሞ እየጨመረ ይመጣል ማለት ነው። ከ180 ወደ 320 ወደ 420 ወደ 500። ስለዚህ ኢንዳይሬክትሊ ፕሮፖርሽናል ነው የማን ፕሮዳክሽን ኦፍ ፉድ እና ፕሮዳክሽን ኦፍ ኮምፒውተር። ምክንያቱም አንዱን ስናመርት የአንዱን ቫልዩ መጨመር ካሰብን ግዴታ የሌላኛውን መቀነስ ስላለብን። እስቲ እነዚህን ፖይንቶች እናያቸው። እዚህ ከርቡ ላይ ፖይንት ያለ ፖይንት ቢ፣ ፖይንት ሲ፣ ፖይንት ዲ እና ከከርቡ ውጭ ደግሞ ፖይንት አር፣ ፖይንት ኪው። ሶ አሁን ይሄ ፖይንት ኤ ቢ ሲ ዲ ኢ እነዚህ ሁሉንም they are attainable and they are efficient እንላቸዋለን። እነዚህ ሁሉንም ፖይንቶች አንደኛ አቴን ማድረግ እንችላለን፣ ፊዚብል ናቸው፣ ማድረግ የሚቻል ነው። ሁለተኛው ደግሞ ኤፊሽንት ናቸው፣ በጣም ውጤታማ የሆኑ ኢኮኖሚው ፖይንት ኤ ላይም ፖይንት ቢ ላይም ፖይንት ሲ ላይም ፖይንት ዲ ላይም ፖይንት ኢ ላይም ምንድነው እንትን ቢያደርግ ዩቲላይዝ ቢያደርግ ኤፊሽንት ነው፣ ውጤታማ ነው ማለት ነው። ይህን ፖይንት ኪውን ደግሞ ተመልከቱት። አሁን ፖይንት ኪው አቴነብል ነው፣ ማሳካት ይቻላል። ፖይንት ኪው እዚህ ጋር ይሄን ያህል ለምሳሌ እዚህ አካባቢ ስንት ሊሆን ይችላል? 260 or something። እዚህ ጋር ደግሞ 700 ምናምን ብንለው 700 ኮምፒውተር እና 200 ምናምን ሜትሪክ ቶን ፉድ ማምረት እንችላለን ግን ምንድነው ኢፊሽንት አይደለም፣ ውጤታማ አይደለም። ፖይንት አርን ደግሞ ተመልከቱት። ከግራፍ ውጭ ነው። ከግራፍ ውጭ ያሉ ፖይንቶችን ሁልጊዜ ምንድነው የምንላቸው? they are efficient but they are not attainable። አሁን attainable ስንል in terms of እኛ attainable ነው ስንል
ማምረት እንችላለን። ፊዚብል ነው ማለት ነው። ፊዚብል ነው። ይሄ ፊዚቢሊቲ በምንድነው ዲፔንድ የሚሆነው? ባሉን ፋክተርስ ኦፍ ፕሮዳክሽን ባሉን ሪሶርስ። አሁን እዚህ ፖይንት አር ላይ ኢኮኖሚው ያለውን ሊሚቴድ ሪሶርስ እና ያለውን ቴክኖሎጂ ተጠቅሞ ፖይንት አር ላይ ፕሮዲውስ ማድረግ አይችልም። ለምሳሌ ፖይንት አርን ብታዩት እዚህ ጋር 1700 ምናምን ቢሆን በግምት ኮምፒውተር እና 300 ምናምን ሜትሪክ ቶን ኦፍ ፉድ ለማምረት ኢኮኖሚው ይሄን ያህል ሜትሪክ ቶን ኦፍ ፉድ እና ይሄን ያህል ኮምፒውተር ፕሮዲውስ ለማድረግ ያለው ሪሶርስ ምን አይደለም? በቂ አይደለም። ያለው ሪሶርስ በቂ አይደለም ማለት ነው ፖይንት አር። ስለዚህ ይሄን ቢያመርት አሁን ለምሳሌ ይሄን ቢያመርት እዚህ ጋር ነው ማለት ነበር አይደል? እንትኑ ፕሮዳክሽን ፖሲቢሊቲ ከርቡ ኢፊሽንት ነው። ኢኮኖሚ ግሮዝ አለ ማለት ነው። ምክንያቱም አውትፑት ስለጨመረ። ግን አቴኔብል አይደለም። ለምንድን ነው አቴኔብል የማይሆነው? እዚህ ፖይንት ላይ ለማምረት ኢኮኖሚው እዚህ ፖይንት ላይ ኤግዜኪዩት ለማድረግ በቂ ምን የለውም? በቂ ሪሶርስ የለውም ማለት ነው። ፖይንት ኪው ደግሞ አቴኔብል ነው፣ ማምረት እንችላለን፣ ግን ኢፊሽንት አይደለም። ኢኮኖሚ ውጤታማ አይደለም። ስለዚህ ሁልጊዜም ግራፉ ላይ ያለ ማንኛውም ፖይንት ኢፊሽንት ነው፣ አቴኔብል ነው። ከግራፉ ውጭ ከሆነ ኢፊሽንት ነው ግን አቴኔብል አይደለም። ባሉን ሪሶርሶች እዚህ ላይ ኤግዚኪዩት ማድረግ አንችልም። ግራፍ ውስጥ ሲሆን ደግሞ አቴኔብል ነው ግን ደግሞ ኢፊሽንት አይደለም ማለት ነው። እነዚህን ነገሮች ያዙ። ለዛሬ የነበረን ቆይታ እዚህ ጋር ያበቃል። ያው ቪዲዮን ከወደዳችሁት ላይክ፣ ሼር እና ቻናላችን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑ። ባይ ባይ።